ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ቀደም ሲል በህወሓት ክትትል ሲደረግባቸው የነበሩትና በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው የትግራይ ኃይሎች አርሚ 15 አዛዥ ጀነራል ግዑሽ ገብረ ወይም ፈንቅል ህወሓት በቁጥጥር ስር እንዳዋላቸው ተረጋግጧል። ጀነራል ግዑሽ ለኤርትራ ተላልፎ ሊሰጡ እንደሚችሉም ተጠቁሟል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። አሜሪካ ለኢትዮጵያውያን ሰጥታ የነበረውን ጊዜያዊ ክልላ የማግኘት መብት ማቋረጧን ተከትሎ ክስ ተመስርቶባታል። ከ5000 በላይ ዜጎችም ስጋት ላይ ናቸው ተብሏል። የስደተኞች መብት ተሟጋቾች የዶናልድ ትራምፕ አስተዳደር ለኢትዮጵያውያን የሰጠውን የጊዜያዊ ክልላ ለማቆም የወሰነውን ውሳኔ እንዲያነሳ በፌዴራል ፍርድ ቤት ክስ መመስረታቸውንና እርምጃው ከ5000 በላይ ኢትዮጵያውያንን ከሀገሪቱ የመባረርና የስራ ፈቃድ የማጣት አደጋ መጋረጡም ተሰምቷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከ2 ዓመት ለተሻገረ ጊዜ በበርካታ የተለያዩ እዞች ስር ሆነው ከመንግስት ጋር ሲዋጉ የቆዩት የፋኖ ኃይሎች በመጨረሻም ወደ አንድ ድርጅት የመጡ ይመስላል። በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ንቅናቄና በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ራሳቸውን አክስመው አንድ ታጣቂ ድርጅት መፍጠራቸውንም ይፋ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ የሚል ስያሜ የያዘው አዲሱ ድርጅት የመጨረሻዎቹ የፋኖ ኃይሎች ተዋህደው የፈጠሩት እንደሆነ የድርጅቱ የህዝብ ግንኙነት መምሪያ ኃላፊ ሆነው የተመደቡት አስረስ ማረዳምጤ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አስረስ ማረዳምጤ ከቢቢሲ ጋር ረዘም ያለ ቆይታ አድርገዋል። በቆይታቸውም የተለያዩ ሀሳቦችን አንስተዋል። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አስረስ ማረዳምጤ የአማራ ፋኖ ብሔራዊ ንቅናቄ ከመንግስት ጋር ሰላም ንግግርና ድርድርን በተመለከተ ያለውን አቋም አንጸባርቋል። አስረስ ማረዳምጤ ከቢቢሲ ጋር ያደረጉትን ቆይታን በዜናችን በዝርዝር እንመለከተዋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃዎችን ስናልፍ ቀደም ሲል በህወሓት ክትትል ሲደረግባቸው የነበሩትና በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው የትግራይ ኃይሎች አርሚ 15 አዛዥ ጀነራል ግዑሽ ገብረ ወይም ፈንቅል ህወሓት በቁጥጥር ስር እንዳዋላቸው ተረጋግጧል። ከዚህ ቀደም የትግራይ ህዝባዊ ኃይል ቃል አቀባይ አቶ ተስፋዬ ንጉሴ ጀነራሉ በህወሓት ታድነው እጅ ሊሰጡ እንደሚችሉ ፍንጭ መስጠታቸው የሚታወስ ቢሆንም አሁን የወጡ መረጃዎች እንደሚያሳዩት ጀነራሉ መታሰር ብቻ ሳይሆን ለኤርትራ መንግስት ተላልፎ ሊሰጡ እንደሚችሉ ተመልክቷል። ጀነራሉ ከጥቂት ቀናት በፊት በመተላለፊያ በረሃዎች ላይ በህወሓት ኃይሎች ተከበው በቁጥጥር ስር መዋላቸው የተረጋገጠ ሲሆን ታማኝ ምንጮች እንደጠቆሙት በጀነራሉ ዙሪያ ያለው ቀጣይ ጣፋንታ ለኤርትራ ተላልፈው መሰጠት እንደሆነ ተገልጿል። ይህ እርምጃ በድንበር አካባቢ ካለው የጸጥታ ሁኔታና ከቀጠናው ፖለቲካዊ ትብብር ጋር የተያያዘ ሊሆን እንደሚችልም ይገምታል። የትግራይ ህዝባዊ ኃይል ቃል አቀባይ ተስፋዬ ንጉሴ ጀነራል ግዑሽ ከድርጅታቸው ጋር ምንም አይነት ግንኙነት እንዳልነበራቸው በድጋሚ ገልጸው ጀነራሎቹ ያሳደገኝን ድርጅት አልለቅም ቢሉም በመጨረሻ ግን ራሳቸውን መከላከል የማይችሉበት ደረጃ ላይ መውደቃቸውን አስረድተዋል። ቃል አቀባዩ አክለውም የትግራይ ህዝባዊ ኃይል ህወሓትን ከትግራይ መሬት ለማስወጣት በትግራይ በረሃዎች ትግሉን እንደሚቀጥል ገልጾ ህዝቡ በሚኖርበት መንደር ለመንደር በመንቀሳቀስ ህዝቡን ለዳግም ስቃይ መዳረግ እንደማይፈልግ አጽንኦት ሰጥተውበታል። ይህ የጀነራል ግዑሽ ገብረ በቁጥጥር ስር መዋልና ለኤርትራ ተላልፎ የመሰጠት ጉዳይ በትግራይ ፖለቲካና በታጣቂ ኃይሎች መካከል ያለውን መቃቃር ይበልጥ እንደሚያባብሰው ተገምቷል። ወደ ቀጣዩ መረጃዎችን ስናልፍ አሜሪካ ለኢትዮጵያውያን ሰጥታ የነበረውን ጊዜያዊ ክልላ የማግኘት መብት ማቋረጧን ተከትሎ ክስ ተመስርቶባታል። ከ5000 በላይ ዜጎችም ስጋት ላይ ናቸው ተብሏል። የስደተኞች መብት ተሟጋቾች የዶናልድ ትራምፕ አስተዳደር ለኢትዮጵያውያን የሰጠውን የጊዜያዊ ክልላ ለማቆም የወሰነውን ውሳኔ እንዲያነሳ በፌዴራል ፍርድ ቤት ክስ መመስረታቸውንና እርምጃው ከ5000 በላይ ኢትዮጵያውያንን ከሀገሪቱ የመባረርና የስራ ፈቃድ የማጣት አደጋ መጋረጡን ሮይተርስ ዘግቧል። ሐሙስ ዕለት
በቦስተን ፌዴራል ፍርድ ቤት በ3 ኢትዮጵያውያንና አፍሪካን ኮሚዩኒቲስ ቱጌዘር በተባለ ግብረሰናይ ድርጅት የቀረበው ክስ የአሜሪካ የሀገር ውስጥ የደህንነት መስሪያ ቤት የኢትዮጵያን የጊዜያዊ ክልላ ደረጃ ከየካቲት 6 ቀን 2018 ዓመተ ምህረት ጀምሮ ለማቋረጥ ያስተላለፈውን ውሳኔ ይቃወማል። ከሳሾቹ የሀገር ውስጥ ደህንነት ጸሐፊ ክርስቲኖም በኢትዮጵያ በተለይም በአማራ ክልል ቀጣይነት ያለው ግጭትና ሰብአዊ ቀውስ ባለበት ሁኔታ የ60 ቀን የቅድሚያ ማስጠንቀቂያ ብቻ በመስጠት ከለላው መቋረጡን ይሞግታሉ። በተጨማሪም ውሳኔው ነጭ ባልሆኑ ስደተኞች ላይ ባለው የዘር ጥላቻ የተነሳ የተወሰነ ነው ሲሉ ከሰዋል። ሮይተርስ የድርጅቱን ዋና ዳይሬክተር አማሃ ካሳን ጠቅሶ እንደዘገበው የአስተዳደሩ የኢትዮጵያን የጊዜያዊ ጥበቃ ደረጃ ግምገማ በፖለቲካና በዘረኝነት የተነሳሳ እንጂ የህግ የበላይነትን ያከብር አይደለም ብለዋል። የጊዜያዊ ጥበቃ ደረጃ በትጥቅ ግጭት፣ በተፈጥሮ አደጋ ወይም በሌሎች አስከፊ ሁኔታዎች ለተጎዱ ሀገራት ዜጎች ከሀገር ያለመባረር መብትና የስራ ፍቃድ የሚሰጥ ፕሮግራም እንደሆነም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ ከ2 ዓመት ለተሻገረ ጊዜ በበርካታ የተለያዩ እዞች ስር ሆነው ከመንግስት ጋር ሲዋጉ የቆዩት የፋኖ ኃይሎች በመጨረሻም ወደ አንድ ድርጅት የመጡ ይመስላል። በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ኃይልና በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ራሳቸውን አክስመው አንድ ታጣቂ ድርጅት መፍጠራቸውንም ይፋ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ የሚል ስያሜ የያዘው አዲሱ ድርጅት የመጨረሻዎቹ የፋኖ ኃይሎች ተዋህደው የፈጠሩት እንደሆነ የድርጅቱ የህዝብ ግንኙነት መምሪያ ኃላፊ ሆነው የተመደቡት አስረስ ማረ ለቢቢሲ ተናግረዋል። የፋኖ ኃይሎች አዲስ ድርጅት መመስረታቸውን ይፋ ያደረጉት ለበርካቶች ሞትና በሚሊዮኖች ለሚቆጠሩ ህጻናት ከትምህርት ውጭ መሆን ምክንያት የሆነው የአማራ ክልል ግጭት ወደ 3ኛ ዓመቱ እያመራ ባለበት ጊዜ ነው። እንደ ካፒቴን ማስረሻ ሰጤ፣ ኮሎኔል ፈንታው መሐባውና ኢያሱ አባተ ያሉ የአማራ ፋኖ ህዝባዊ ድርጅት አመራሮችም የትጥቅ ትግልን በመተው ከመንግስት ጋር ስምምነት የፈጸሙትም በዚሁ ሰሞን ነው። መንግስት የሰላም ንግግርን በተመለከተ በተለይም ለዓለም አቀፉ ማህበረሰብ አባላት በሚሰጣቸው ማብራሪያዎች ላይ የፋኖ ኃይሎች የተበታተነ እዝ ስር መሆንን እንደ አንድ እንቅፋት ሲጠቅስ ቆይቷል። አሁን የፋኖ ኃይሎች የአንድ ድርጅት ምስረታ በመንግስት በኩል ሲነሳ የቆየውን አንድ ተግዳሮት የሚያስወግድ ይመስላል። በእርግጥ ግን የፋኖ ኃይሎች ወደ አንድ መምጣት የሰላም ንግግርን ያቀርባል ወይስ የተገዳዳሪነት ስሜትን በማጠናከር ድርድር እንዲገፋ ያደርጋል የሚል ጥያቄም ተነስቷል። የዶክትሬት ዲግሪያቸውን በሰላምና ደህንነት ላይ የሰሩት ዶክተር ዳንኤል በሚል ስማቸው የተቀየረ ግለሰብ የፋኖ ኃይሎች እንቅስቃሴና አወቃቀርን በተመለከተ የተለያዩ ጽሁፎችን አሳትመዋል። የፋኖ ኃይሎች ትጥቅ ትግል የተለያዩ ቡድኖች የአማራ ጥያቄ ነው ብለው የሚያስቡትን ይዘው ከታች የተነሱበት እንቅስቃሴ እንደሆነ ያስረዳሉ። በዚህም ምክንያት በየቦታው በጣም ብዙ የተለያዩ ቡድኖች እንደነበሩ የሚገልጹት ተመራማሪው የታጣቂዎቹ የአመራር መስመር ማዕከላዊ እዝ የሌለው እንዲሁም ያልተማከለ እንደነበር አብራርተዋል። አትርሳው ነጩና ያሬድ ደበበ የተባሉ አጥኚዎች የካቲት 2016 ዓመተ ምህረት ባሳተሙት አንድ ጽሁፍ በክልሉ 9 የተለያዩ የፋኖ ቡድኖች እንደሚንቀሳቀሱ አመልክተው ነበር። የእነዚህ ኃይሎች የእርስ በርስ ግንኙነት የላላ እንደሆነ እንዲሁም አብዛኞቹ አነስተኛና ራሳቸውን ችለው የሚንቀሳቀሱ እንደሆነ ጽፈዋል። ይህንን ሀሳብ የሚጋሩት ዶክተር ዳንኤል የአማራ ጥያቄ በሚሉት ላይ ላይለያዩ ይችላሉ። ነገር ግን በአካሄዱ በምን መንገድ ማስፈጸም እንችላለን፣ ምን አይነት የፖለቲካና ወታደራዊ ስትራቴጂ ይዘን ነው የምንሄደው የሚለው ላይ ይለያያሉ ሲሉ በወቅቱ ስለነበሯቸው ልዩነቶች ያስረዳሉ። ይህንን አይነቱን ቅርጽ የያዘ ትግል የአማጽያን እንቅስቃሴ አንድ መገለጫ እንደሆነ የሚያነሱት ዶክተር ዳንኤል በንድፈ ሀሳብ ደረጃ የራሱ ጥቅሞች እንዳሉትም ይገልጻሉ። ያልተማከለ በሆነ የእዝ ሰንሰለቱ የላላ በሆነ ቁጥር በማንኛውም ሰዓት ያለማንም የበላይ ትዕዛዝ የራሳቸውን ወታደራዊ ኦፕሬሽን መስራት ይችላሉ። በመንግስት ኢላማ የመደረግ እድላቸውን በጣም ይቀንሳል፣ ምክንያቱም ብዙ ቦታዎች ላይ ያሉት በማለት ያብራራሉ። በተቃራኒው ግን ይህ አካሄድ አንድ አለመሆን እንደሚያስከትል ያነሳሉ። እንደ ዶክተር ዳንኤል ገለጻ ቡድኖቹ አንድነት ከሌላቸው በድርድር የሚመጣ የሰላም መፍትሄን ለማስፈጸም በጣም ከባድ ይሆናል። ፍላጎቶቻቸውና ጥቅሞቻቸው በግልጽ የተብራሩ እንዳይሆኑ እንደሚያደርግም ያክላሉ። ይህም ቀውስ እንዲበዛ እንዲሁም እንቅስቃሴው እንዲጠለፍ ምክንያት እንደሚሆን አስረድተዋል። የፋኖ ኃይሎች የተበታተነ እዛቸውን በአንድ መዋቅር ለማድረግ በተለያዩ ጊዜያት ድርድሮችን ማካሄዳቸውን ሲገልጹም ቆይተዋል። እነዚህ ሂደቶች የተሳኩባቸው አጋጣሚዎች ቢኖሩም ረጅም ጊዜያት የወሰዱ
የተወሰዱ ድርድሮች ሲከሽፉ ተስተውለዋል። የፋኖ ኃይሎች በመካከላቸው ያለው ልዩነት ሰፍቶ በደም የሚፈላለጉና እርስ በርስ የተዋጉ ሆነው እንደነበርም ዶክተር ዳንኤል ያስታውሳሉ። ባንታየሁ ሽፈራውና ጆን ኢሺያማ የተባሉ አጥኚዎች የፋኖ ኃይሎች አንድነትና ክፍፍልን በተመለከተም ባለፈው ዓመት መጨረሻ ባሳተሙት መጣጥፍ ቡድኖቹ የርዕዮተ ዓለምና የፖለቲካ ግብ ልዩነት እንዳላቸው ጽፈዋል። በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት የአማራ ማንነት ከኢትዮጵያዊነት ጋር የተጣበቀ በመሆኑ አማራዎች ራሳቸውን ከኢትዮጵያ ነጥለው መመልከት እንደሌለባቸው እንደሚሞግት አስፍረዋል። በተቃራኒ ወገን ያሉት ኃይሎች ምልከታ ደግሞ ጥልቅ መሰረቱን የጣለው በአማራ የብሔር ማንነት ላይ እንደሆነ ጸሐፊዎቹ ጠቁመዋል። ይህ አመለካከት የአማራ ብሔርተኝነትን እንደ ኢትዮጵያዊነት መልሶ መገንቢያ መንገድ አድርጎ ከማየት ይልቅ ለአማራ ህልውናና ጥቅም ቅድሚያ የሚሰጥ ነው ሲሉ ልዩነቱን አብራርተዋል። የአዲሱ ድርጅት የህዝብ ግንኙነት መምሪያ ኃላፊ አስረስ ማረዳምጤም ከቢቢሲ ጋር ቆይታ አድርገዋል። ከውጭም ከውስጥም ጣልቃ ገብነቶች ነበሩ የሚሉት አስረስ በተለይ የመደራጀት ሚናውን መሬት ላይ ላለው ኃይል ለመሪው ያለመተው ይልቁንም በርቀት ሆኖ የመወሰን ፍላጎቶች ነበሩ ሲሉ ተናግረዋል። የራስ ጉዳይን በራስ በመወሰን ረገድ የነበረ ክፍተትንም ከዚሁ ጋር የተያያዘ ሌላ ምክንያት አድርገው ጠቅሰዋል። የአማራ ፋኖ ብሔራዊ ንቅናቄ የሁለት ድርጅቶች ውህደት መሆኑን የሚያነሱት አስረስ የተፈጠረው ድርጅት ጥምረት ግንባር ወይም ትብብር ሳይሆን ሙሉ በሙሉ ውህድ ድርጅት ነው በማለት ያስረግጣሉ። አሁን ባለንበት ሰዓት ከአማራ ፋኖ ብሔራዊ ንቅናቄ ውጭ የሆነ አንድም ጠመንጃ የያዘ አካል አይደለም። በቡድን ደረጃ በግለሰብ ደረጃ የለም። ሁሉንም ያቀፈ ሁሉንም የፋኖ ኃይሎች ያካተተ ድርጅት ነው የተመሰረተው ሲሉም ይሞግታሉ። የድርጅቱ መዋቅር ሲወሰን ፖለቲካዊና ወታደራዊ ክንፉን የተለያየ ከማድረግ ይልቅ ሁለቱንም በአንድ ማዕቀፍ ስር የሚመራበት አካሄድ እንደተመረጠ አስረድተዋል። ሊቀመንበሩ የአጠቃላይ የፖለቲካውም የወታደራዊ አመራሩም የመጨረሻ ትዕዛዝ ሰጭ ነው ሲሉም ተናግረዋል። አስረስ እንደሚናገሩት የሊቀመንበሩን ስልጣን ፖሊት ቢሮና ምክትል ሊቃነ መናብርት የሚጋሩት እንዲሆን ተደርጓል። የሚመራውን በአንድ ሊቀመንበርና በአንድ አስፈጻሚ ኮሚቴ እንደሆነም አክለዋል። በድርጅቱ መተዳደሪያ ደንብ መሰረት ሊቀመንበሩን ጨምሮ ሁሉም የስራ አስፈጻሚ በየዓመቱ የመተማመኛ ድምጽ እንደሚሰጥበት ገልጸዋል። ያንን የመተማመኛ ድምጽ 50 ሲደመር አንድ ያላመጣ አመራር በኃላፊነት አይቀጥልም ሲሉ አሰራሩን አብራርተዋል። አንድ ሊቀመንበር ለሁለት የስልጣን ዘመን ብቻ ነው መወዳደር የሚችለው፣ ለሶስተኛ ጊዜ መመረጥ አይችልም የሚል ድንጋጌ መቀመጡንም አንስተዋል። አስረስ እንደሚናገሩት የድርጅቱ አመራሮች የመምረጥ ሂደት ሰፊ ንግግር የተደረገበትና ረዘም ያለ ጊዜ የወሰደ ነው። ከሁለቱ ድርጅቶች ማን ከየትኛው ሊቀመንበርነቱን ቦታ የያዝ፣ ማን ምክትል ሊቀመንበር ይሁን፣ ማን ወታደራዊ አዛዥ ይሁን የሚሉት እንዳለም አልሸሸጉም። ዋና ዋና የሚባሉትን የአመራር ቦታዎች የተወሰኑት የተለያዩ መንገዶች በመጠቀም እንደሆነም አንስተዋል። በአመራሮች መረጣ ሰዓት ግንዛቤ ውስጥ ገብተዋል ከተባሉት መስፈርቶች መካከል ግለሰባዊ ጥቅም፣ የውክልና ጉዳይ እንዲሁም በሰራዊቱ ውስጥ ያለ ቅቡልነት የሚሉት ይገኙበታል። በሁለቱ ድርጅቶች ድርድር ሰዓት ክርክር ተደርጎበታል የተባለው ሌላኛው ጉዳይ ርዕዮተ ዓለምን የሚመለከት ነው። የአማራ ፋኖ ብሔራዊ ንቅናቄ መመስረት ይፋ በተደረገበት መግለጫ ላይ ድርጅቱ የሚመራው በአማራ ብሔርተኝነት ርዕዮተ ዓለም እንደሆነም ተገልጿል። አስረስ የአማራ ብሔርተኝነት ስንል በዘላቂነት የአማራን ማንነት ግንባታን መሰረት ያደረገ የፖለቲካ እንቅስቃሴ ማለት መሆኑን ይናገራሉ። ይህ ምልከታ የአማራ ሕዝብ መብትና ጥቅም ሲከበር፣ ፍላጎትና ርዕይ ተግባራዊ ሲደረግ የኢትዮጵያ ህልውናም አብሮ ተግባራዊ የሚደረግ መሆኑን የሚያምን ነው ሲሉም አክለዋል። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊው አስረስ አንድ ድርጅት መመስረቱ በፖለቲካም በወታደራዊም ረገድ ከፍተኛ ለውጥ ያመጣል ባይ ናቸው። የድርጅቱ መመስረት ጥቅሞች ብለው ከሚጠቅሷቸው ጉዳዮች አንዱ የፋኖ ኃይሎችን በተመለከተ ያለውን ምልከታ ይቀየራል የሚል ነው። በቀጠናው ያሉ ኃይሎችም ሆኑ በርቀት ያሉት ምዕራባውያን ሌላውም የሚመለከተው ጉዳይ አለኝ የሚል አካል ሁሉ ይህንን ትግል የሚያይበት መነጽር በፍጹም ይቀየራል ሲሉም ተናግረዋል። ዓለም አቀፉ ማህበረሰብ መንግስት የመሆን እድል ያለን መሆኑን፣ ትግሉን በማንሸነፍ ጊዜ ለአገር የሚታመን ኃላፊነት የሚወስድ አመራር ቡድን ያለው መሆኑን በሚገባ የሚያመላክት ነው ሲሉም አክለዋል። በታጣቂዎቹ ዘንድም አዲስ መነሳሳት ይፈጥራል፣ እንዲሁም ህዝቡ በትግሉ ላይ ያለውን እምነት ይጨምራል ሲሉም ተናግረዋል። ሰላም፣ ንግግርና ድርድርን በተመለከተ ምን አይነት አቋም እንዳለው የተጠየቁት የህዝብ ግንኙነት መምሪያ ኃላፊው አስረስ ሲናገሩም አንድ ድርጅት የፈጠርነው ለድርድር ብለን አይደለም ለማሸነፍ ነው የሚል ምላሽ ሰጥተዋል። የድርድርን ጉዳይ በተመለከተ ወደፊት አጠቃላይ ተለዋዋጭ ሁኔታዎችን አይቶ የድርጅቱ የበላይ አመራር ውሳኔ የሚያሳልፍበት ጉዳይ ነው የሚሆነው። አሁን ባለንበት ሁኔታ ገና ስራዎችን እየሰራ ነው የምንገኘው በማለትም አስረስ ማረዳምጤ ለቢቢሲ ምላሻቸውን ሰጥተዋል።